شاقبالو شاقبالو ምን ሆናል ንገረኝ ምንድነው የሚጎልኝ ለምኑ አግብቶ ልጅ ወልዶ ለመኖር ምንድነው የሚጎልኝ ማድረግ የማልችለው ምንድነው ንገረኝ ለምንድነው ማግባት የማልችለው አሎ ወይ ሂሩቴ አዎ እየመጣው ነው ምን መንገድ ተዘጋግቶ እኮ ነው ትራፊክ ተጨናንቋል እሺ ትራፊክ እየመጣብኝ ነው ትራፊክ ያወራውሽ ትራፊክ እየመጣብኝ ቻው ደውላለሁ ቻው እሺ ምንድነው ያንሰኛል ያልከው አይ ምንም ያንሰኝም ተውኩት እኔ ራሴ ካንተ የተሻለ መዋሸት እየቻልኩ እስከዛሬ ለምን እንዳላገባው ነው የሚገርመው እና አሁን ምን ልትሆን ነው ላገባ ነው አልገባኝም ላገባ ነው አልገባኝም እስኪ ቆይ አንተ ጥያቄ ልጠይቅ የህይወት ትርጉሙ ምንድነው የህይወት ትርጉም አሁን ቋፌ ላይ ነበር እንትን ምን ያደርግልሃል የህይወት ትርጉም የህይወትን ትርጉም አጥቼ ተሸግሬ ነበር እና አሁን አገኘ የህይወትን ትርጉም ከማግኘቴ በፊት ያልፈለኩበት ቦታ ሄደ ከቤት ውጪ ፈለኩ በእግሬ እየሄድኩ ፈለኩ በመኪና እየሄድኩ ፈለኩ ግን ህይወት ግን ትርጉሟን ገልጣ ልትሰጠኝ አልቻለች ምን ማድረግ ይችላል በመጨረሻ በቃ ይሄን አካባቢ ለመቀየር ወሰንኩ ከዛ በፊት ግን ሙሉ መሰናበት ነበረብኝ ስለዚህ ወደ እሷ ቢሮ ሄድኩ ስደርስ ሊፍቱ አይሰራም በደረጃ ወጣሁ በደረጃ ወጣ ደከመኝ ከዛ በፊትም የህይወትን ትርጉም ስፈልግ ደክሞኝ ነበር እንኳን ደረጃ ተጨምሮበት ልክ ሙሉ ፊት ስደርስ ሳላቆት ተዘለፍለፌ አልተንበረከኩም እሷ ደግሞ የጋብቻ ጥያቄ ያቀረብኩላት መስሏት እሺ አገባለሁ አለችኝ ወዲያው እሷም እዛ እንደቆመች እኔም እንደተበረከኩ የህይወት ትርጉም ወለል ብሎ ተገለጸልኝ ሄሎ ሂሩቴ እየደረስኩ ጥቁር አዝሙድ እንደዛ የሚባል ነገር አለ እንዴ በቃ ገዝቼ መጣሁ እሺ ቻው ነብይና አትበልኝ ግድ የለም ግን አንድ ትንቢት ልናገር የዛን ቀን ምን ነው ሊፍቱ በሰራ ኖሮ የምትልበት ቀን ይመጣል ይህ የሚገባ ጥቁር ዘመድ ገዝተህና ስትባል ብቻ ነው እርግጠኛ ነህ አዎ እርግጠኛ ነኝ ላገባ ነው ለሌ ፈለኩት እርግጠኛ ነህ አገባሃለሁ ብላለች አዎ ልክ እንደተንበረከኩ እሻለች ማለቴ ምንም አላስፈራራሃትም አይደል ምን ብዬሽ ነው ማስፈራራት ለምሳሌ ካላገባሽኝ እገልሻለሁ አላልካትም ለምንድን ነው እንደዛ ማለት አላልኳትም ወይም ካላገባሽኝ ራሴን ገላለሁ አላልካትም ኧረ እኔ እንደዚህ አይነት ነገር አላልኳትም እንዴ ታዲያ እንዴት ይሻለች እንጃ ብቻ እሺ አገባለሁ አለችኝ
እንኳን ደስ ብሎኛል። ያንቺ ባናት ያንተ ጸሎት እትዬ ዘነቡ እንግዲህ አፍሽ ተዘጋ። ምን ትሆኚ? ልጄን ልድራው ነው። ተመስገን ልጄን ያገባ ነው። የኔ ደስታ ለቆው ተመስገን ነው። እሰይ ኧረ ቆይ ወዴት ነው የምትሄደው? በዚህ በምሽት መሽቷል እኮ። የልጃችንም ደስታ እናጣጥመው። ና ቁጭ በል እስኪ። ዙፋንዬ እሷ ግብቶ እንደወጣ ቤቱን የሚያከራይልኝ ጥሩ ደላላ ቃለው እሱ ነጃላ እናገረዋለሁ። አሁን ግን እርግጠኛ ነህ? አገባለሁ ብለሃለች? ሁለትም ላስ እንዳታደርገኝ። ሙሉ ቀን በማግባቱ ብዙ ነገር ቀለል ይላል። እትዬ ዙፋን ልጅሽን አድሪውም እንዴ? ቀልበሽ የሚለው የሰፈሩ ምላስ ተዘጋ ማለት ነው። ያቺ ዘነቡ በተለይ ድል ለባለ ሰርግ ደግሽ እሷን ነው መጀመሪያ መጣራት። ቀጥላታለሁ። እኔ ደግሞ ቤቱን አከራየዋለሁ። ካልተከራየም አሮጌ እቃዎችን አስገባበታለሁ። ያው አንድ አሮጌ እቃ አውጥቶ ሌላ አሮጌ እቃ እንደመተካት ያልኩ በቃ። በብርሃን ባንክ ቁጠባን ባህሉ አድርገው የስኬትን ጉዞ ይጀምሩ። የላቀ የእድገት የብርሃን ቤተሰብ የስጦታ የትምህርት የደሞዝ ክፍያ የመጦሪያ የቁጠባ ሂሳቦችም አሉን። ብዙ ይቆጥቡ፣ ጠቀም ያለ ወለድም ያገኙ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ያኔ ሄኒ አረረፈደ ቶሎ ውጡልኝ። ሄሎ መጣው እዛው ዝናቡ ጋር ጠብቁኝ። ሻወር ለቅለቅ ብዬ ልወጣ ነው። ሻወሩ ተበላሽቷል። እኔ ልታጠብ ስል ነው እንደሚበላሸው? ልጁ ጋር ደውዬለታለሁ ይመጣል። ስንት ሰዓት ነው የሚመጣው? ወደ በኋላ ላይ ይመጣል ብላ። ወደ በኋላ ማን አለ? እናንተ ስልትወጡ አይደል እንዴ? ዛሬ ሳምሪ ልጅ ልደት ነው። አንተንም ጠርታ ነበር አልሄድም አልክ። ደሞ ብዬ በዚህ እድሜ የህፃን ልደት ላክብር እንዴ? እኮ የህፃን ልጅ ልደት ስለማታከብር እኮ ነው ቤት ሆነህ ትጠብቀዋለህ የምልህ። በቅዳሜ ቀን እንዴ? እኔ እኮ ራሴ ልወጣ ነው። አሁን ስልክ ሳወራ አልሰማሽኝም እንዴ? ትሄዳለህ? ዝናቡ ጋር አይደል የምትሄደው? መቼም ያንን ድራፍት ለመገልበጥ ነው። ተይ እንጂ ድራፍት መገልበጡን ብቻ አትይ። ከሰዎች ጋር ማህበራዊ ግንኙነቴን የማጠናክርበት ቀን ነው። መሄድ ከፈለክ ሻወሩን ሰርታው ሂድ። እስቲ አንዳንድ ጊዜ እንደሌሎች ባሎች የተበለሻሸ ነገር ምናምን ጠግብ። ሌሎች ባሎች እንዲህ ያደርጋሉ? አብዛኞቹ እንደዚህ ያደርጋሉ። የተበላሸ ዲሽ፣ ኤሌክትሪክ ሻወር ይጠግናሉ። አገልግሎትህ አንሷል ነው የምትይው? እና አገልግሎትህን መጨመር አለብህ ነው የምትይው? ባልነት እነኚህ ሁሉ ስራዎች ያጠቃልላል ነው የምትይው? እና ጥቁር ዘመድ መግዛት። ምንድነው ጥቁር ዘመድ? ጥቁር ዘመድ ነው ቅመሙ። የጥቁር ጥቁር አዝሙድ መግዛት፣ መብራት መቀጠል እና ሻወር መጠገን፣ ዲሽ መስቀል ሁሉ በረሮ እሺ ታጠፍ እንዳይታጠፍ ገደልሽው። ይሄኔ እኮ በረሮ መግደል የባል ድርሻ ነው ብለሽ ታስቢ ይሆናል። ይሄን ያህል ካስጨነቀ ልትወስ ይችላል። አረ ምንም ችግር የለው። ምን ያስጨንቀኛል? ጠግነዋለሁ። ምን ባልነህና የተበላሸ ሚስት ጠግናል ባል እንጂ ምን ችግር አለው? ጠግነዋለሁ። ልጁን ጠብቀው። የሻወር ሳይሰራ ከዚህ ቤት እንዳትወጣ። ሂዱ። ወይሽ ልደት ከእናንተ ጋር ልብስ ልቀይርና ሙሌ ነቃ እንዴ? መቼ መተሽ ነው? አንድ ደቂቃው ነኝ። በዚህ ሳልፍ እኮ ሰላም ብዬ ክልለፍ ብዬ ነው። ቤትን በደንብ እያየሁት ነበር። የቀለም ምርጫን አልወደድኩትም። ለወደፊት እኔ እናንተ ተጋብተን አብረን ስንኖር እንደዚህ አይነት ቀለም አንቀባም። እሺ ቤታችን ቀለሙ ሆነ ግርምሻል። ከድሮ ጀምሮ የቀለም ምርጫ ይሄ ነው። ከዚህ በኋላ ግን እኔ ምን ቀለም መርጥልህ አንተ አትመርጥም።
የሙሉ ቤት ቀለም ያስጠላል እንዲሉኝ አልፈልግም። እንዴ ደሞ ምንድነው እንደዚህ አይነት መጋረጃ ማን ገዛ አለ? ምን አልወደድሽውም? እንትን የልብ ቅርጹ እንደ ሊማሊሞ መንገድ ጥልፍልፍ አበባው አልወደድሽውም? አልወደድኩትም። ይጨንቃል። አዲስ መጋረጃ መግዛት አለብን ማለት ነው። በዛውም ለአዲሱ ቤታችን ይሆናል። አዲሱ ቤታችን እኔ እናንተ ተጋብተን የምንኖርበት አዲሱ ቤታችን መጋረጃችን ውብ መሆን አለበት። የሙሉ ቤት መጋረጃ ይቀፋል እንድባል አልፈልግም። ኧረ አዲሱ ቤት ይገኝ እንጂ መጋረጃው አይጨንቅም። ቤቱን እንከራያለና የሚከራይ ቤት የት ይጠፋል? ከዛ በፊት ግን የቤት ዕቃ መሟላት አለበት። አሃ ቤት ብቻ አይደለም ለካ ዕቃም ያስፈልጋል። አታስብ። የቤቱን ዕቃዎች ዝርዝር እንዳለ አውጥቻቸዋለሁ። ምን ቤዛን ቀን ልክቱ በሰራ አይ ነብይ በስንቱ ምን አልከኝ? ምን ነው መኪና በገጨኝ? መኪና አልጻፍኩም ነበር አይገርም? አስታውስከኝ እና መኪና ማካተት? አዎ አታስብ እሺ። አንድ የሚቀረን ነገር አይኖርም። የሙሉ ቤት ይሄ ጎደሎ እንዲባል አልፈልግም። በላውን ተነሳ፣ ፀጉር ቤት መሄድ አለብን። እንዴ ፀጉር ቤት ደግሞ ምን እናደርጋለን? እንዴ ፀጉርን ተስተካከለዋለሁ። ገና እኮ ነው መቻደገ። እንዴ ከዚህ በላይ ይውስቲ ጨበሬክም እንደምትመስል የሙሉ ባል ጨበሬያም ነው እንዲባል ምፈልግ ይመስላል። አሁን እዚህ ቁጭ ብሎ የምታዩት ሙሉ ቀን አይደለም። ሙሉ ቀን እዚህ የለም። ሙሉ ቀን ሞቷል። እዚህ ቁጭ ብሎ የምታዩት የሙሉ ጮኛ ነው። ሙሉ መጣሽ መሰለኝ። ታውቃለህ እሷ መስለኝ እኮ ነው። መታለች እንትን ይሄ ነገር ቶሎ ፈታልኝ። አንተና ቶሎ ፍታው። ኧረ ፍታልኝ በእናትህ። ወይ አንተ ነህ እንዴ? አዎ እኔ ነኝ። ማንን እየጠበቅክ ነበር? ሻወር ጠጋኝ እየጠበቅኩ ነው። እንዴ ወንድ አይደለ እንዴ? ያለዚህ ታንሳለህ እንዴ? ባል አይደለ እንዴ? አንተ አጠግነም? ባል እናንተ ከባልነት ምን አላችሁ? ኧረ እኔ ምን ይወረኛል? ቆይ ወደፊት ጠጋኝ ባል የምትሆን ይመስላል? እንጃ። ባል ጠጋኝ መሆን የለበትም። ሲሆን ማፈራረስ ነው ያለበት። ጠብቅ ብለው ያስቀመጡን ሁሉ ማፈራረስ። ትዳርንም ትዳር አይደለም። ትዳርማ ከፈረሰ ባል አትሆንም። ሌላ የባል ተቃራኒ የሆነ ነገር ምንድነው? የባል ተቃራኒ ምንድነው? የባል ተቃራኒ ነፃ ሰው ነው። እገሌ ነፃ ሰው ነው ሲባል እገሌ አላገባም ማለት ነው። የባል ትክክለኛ ተመሳሳይ ፍቺ ግዞተኛ፣ እስረኛ ማለት ነው። በስንቱ አገባ ከተባለ በስንቱ እስረኛ ሆነ፣ ግዞት ገባ። እቤት ቁጭ ብሎ ሻወር ጠጋኝ ጠበቀ ማለት ነው። አይኛል ማታማር ለኛም ለወደፊት ለምናገባውም አትሞኝ የኔ ወንድም። ወደፊት ለምናገባው ምናምን አትበል። አሁን እድል አለ፣ ማምለጥ ትችላለህ። በእኛ ይብቃ፣ ትውልድ ይዳን። በህይወት ደስተኛ አይደለህም ማለት ነው? ባርነት ያስደስታል? በባርነት ደስተኛ የሆነ ሰው አይተህ ታውቃለህ? እኛ ባሎች ከሚስቶቻችን ነፃ የሚያወጣን ሰው እንፈልጋለን። አዎ ከዚህ በኋላ በቃችሁ ብሎ ነፃ የሚያወጣን የራሳችን ሙሴ ያስፈልገናል። ወደ ሚስቶቻችን መጥተው ህዝቤን ልቀቁ የሚል መሪ ያስፈልገናል። አለበለዚያ ምን? ሻወር ጠጋኝ ጠባቂ ያደርጉሃል፣ ዲሽ ያስቀጥሉሃል፣ ኤሌክትሪክ ያስቀጥሉሃል። በረሮ እንኳን ገለው ያንተን ስራ የሰሩ ይመስላችኋል። ዳቦ ያስቆርሱሃል፣ ዶሮ ያሳርዱሃል። አስበው። ግን እኮ ዳቦውን የሚደፉት ዶሮንም የሚሰሩት እነሱ ናቸው። ቆይ አንተ ከማን ወገን ነህ? ከኛ ነህ ከነሱ? ኧረ እኔ ከማንም ወገን አይደለሁም እንዴ። ለራሴ ግራ ተጋብቻለሁ። አስበው። በዚህ ግራ መጋባት ላይ ባልነት ተጨምሮበት አስበው። ሙሌ አሳዘንከ። በአንተ ግራ መጋባት ላይ ባልነት ተጨምሮበት ታየኸኝና አሳዘንከ። እኔ ስለሆንኩ ነው የቻልኩት። ሙሌ አንተ ጊዜ አለ፣ እድለኛ ነህ። አስብ።
ወስን ሙሌ በእኛ ይብቃ ትውልድ ይዳን ቆይ ባልነት ምንም ጥሩ ነገር የለውም እያልክ ነው እስቲ አንተ ንገረኝ እዚህ ቤት አሁን ምን የሚታይ ጥሩ ነገር አለ ንገረኝ ልጆች አሉ ልጆች እንዴ ያለ ጥሩ ነገር እያሳዩ ነው ወጥመድ ውስጥ የሚከቱ እንዴ አይነት ብልጭልጭ ነገር ያሳዩና ሻወር ጠጋኝ ጠባቂ ያርጓል ቆይ እና ህይወት መሮኛል ነው የምትለው መሮኛል አንገፍግፎኛል አሁን እኔ ሻወር ጠጋኝ ስጠብቅ ሂሩት የት ነው ያለችው የኔ ያለች ልደት እያከበረች ሻማውን ኬኳን እየበላች ምን ያጥፉ ከባባት ዛሬ ነፃ ሆናችሁ አይደል ከአባታችሁ ተለያችሁ ደስ የሚል ቀን ነው እንዴ ያሬ ስትቀባጠር ነው የምትውለው ይሄው እኔን ግን ሻወር ጠጋኝ እየጠበቅኩ ነው ያ መተረፍት ያስፈልገኛል ከዚህ ትዳር እኔ ግን በምንም ትዳርህን ተለውጧል ብዬ አስቤ አላውቅም በ50 ብር ለውጧል አምጣ ሞክረኝ አሲዝ 50 ብር በዚህ 50 ብር የለም ብለናል ምን ታወራለህ ታዲያ በእናትህ ቆየህብኝ እኮ ምን ነው አረፈድኩ አይደል በጣም ይቅርታ ባለቤቴ ራስ ቅቤ ግዛ ብላኝ ትንሽ እሱን ገዛ ሲል ረፈደብኝ ሻወር ቤቱ ያ ነው አዎ የራስ ቅቤ ያስገዟል ሙሉ እንዴ ሙሌ ምን ነው ኖሞር መንበርከክ ከዚህ በኋላ ኖሞር በሰላም ነው ላናግርሽ የምፈልገው ነገር አለ ሮጬ የመጣሁት ሙሉን ትንሽ የፎይታ ጊዜ እንድሰጠኝ ለመጠየቅ ነበር 5-10 ዓመት የፎይታ ጊዜ እንድሰጠኝ ለመጠየቅ ነበር በዛውም ለመከራከሪያ እንዲሆነኝ በስንቱ ያነሳውን ነጥብ አንስቼ አስረዳዋት ትዳር ባርነት እንደሆነ በ50 ብር ልትለውጠው እንደምትችል አስረዳዋት እሷ ግን በጣም የምትገርም ነች ድጋሚ ላይ አልፈልግም ማለች ድጋሚ ከዛሬ በኋላ እንደው አይኔ ማየት አልፈልግም ከ10 ዓመት በኋላ አይኔ ማየት አልፈልግም ይህም ፕሮግራም ስፖንሰር በማድረግ ያቀረበላችሁ የጥንት የጠዋቱ የሲናልኮ ለስላሳ መጠጥ ነው ከአርቴጃን ሆቴል ውዷ ባለቤቴ እሺ ውዱ እስረኛዬ ውዷ ባለቤቴ የልጆቼ እናት እስክመጣ ድረስ እስክንገናኝ ውዷ ባለቤቴ ፓስታ ነው እንዴ ዛሬ ፓስታ ለእስረኛ ይበዛበታል መቼም ማለት ማን ነው እስረኛ ለማንኛውም ዶሮ አምሮኛል ዶሮ ዋው እዛ ገዝቼ ያስቀመጥኩት ዶሮ አለ ታርድልኛለህ የፈረደበት ዶሮ ምን ችግር አለው ነው ያርድልሻለሁ ጎሽ ለዛ እኮ ነው እስረኛ ያርግ ያስቀመጥኩ ምንድነው ሙሉ ቀን የነገረች ነገር አለ እንዴ ሙሉ ቀን ሳይሆን ሙሉ ናት የነገረችኝ ሙሉ ምን ሙሉና ሙሉ ቀን ከመጣላታቸው በፊት አንተ እዚህ ለፈለፍከውን ሙሉ ቀን ለሙሉ ነግሯታል ሙሉ ቀን ተጣሉ እንዴ ሊጋቡ ተስማምተዋል ነበር አንተ መሃል ገብተባት በጠብጠው ኖሮ እኔ ምን በጠበጡ የትዳርና አስከፊና ዘረዘርክለት ዶሮ ልረዳው ተቀመጥ የት ልቀመጥ እዚህ ይሻለኛል ሲጀመር ማን ነው አንተን የትዳር አማካሪ ያደረገ ማንም ስለ ትዳራችን እንደዚህ ነው የምታስበው ትዳር ማለት ላንተ ባርነት ነው ይሄም ያህል ተማራል ያን ቀን ምን ሆኜ ነው ወይ እንግዲህ ወይ ሆርሞኔ ተዛብቶ ይሆናል አይሽ እንጂ ምን አስለፈለፈኝ ሆርሞኔ ባይዛባ ግማሽ ቀን ቤት ብትውል እንደዚህ ያረጋል ሻወር ጠጋኙን ጠብቅ ስለተባልክ እንዴት ማራራለህ እንደዛ ነው ብለሽ ነው ምን ነክቶኝ ነው አሃ
እንትን ነው በቃ ብቻዬን ሰውን ደበረኝና ዝም ብዬ ከራሴ ጋር ቀልድ መቀለድ ጀመርኩ እና ሙሉ ቀን ሲመጣ ዝም ብዬ እንዲሁ እንደ ቀልድ ስለ ትዳር ባርነት ዝም ብዬ እንዲሁ ቀልድ እንደ ቀልድ ነገርኩ። ያው ታውቂው የለም ሙሉ ወስዶ ለሙሉ ነገራት። እሷ ደግሞ ከሱ የባሰች ገገማ እንዴ ሙሉ ምን ሆነ ነው እንደዚህ ያመረረችው? በስንቱ አሁን እያወራን ያለነው ስለ ሙሉና ስለ ሙሉ ቀን አይደለም፣ ስለ እናንተ ትዳር ነው። ንገረኝ እስቲ ምንድነው እንዲያማረረ? ምንድነው ምክንያት? በስንቱ እዚህ ቤት እኮ ሚስትየው ነኝ። መማረርም ካለብኝ እኔ ነኝ መማረር ያለብኝ። ሚስት ብቻ ናት የመማረር መብት ያላት እያልሽ ነው? አዎ እያልኩ ነው። የቤቱን ሁኔታ መከታተለው እኔ ነኝ፣ ልጆቹን መከታተላቸው እኔ ነኝ። ቆይ አንተ ምንድነው እንደዚህ ያማረረ? ይሄው በቃ ይሄው ምንድነው ይሄው? ተንበረከኩ። ይቅርበኝ ማሪ፣ በቃ እወድሻለሁ። ሁለተኛ አልማረርም። ከፈለግሽ ደግመሽ ደጋግመሽ አግቢኝ፣ አልማረርም። ይሄው በጉልበቴ ተንበርክኬ ለምንሻለሁ። የታል ወይ ጉዴ? የታል? ስማ ሂሩት የምታደርግ መስሎ ነው ዛሬ አለቀ። በስንቱ ምን ነው? ምን በደል? ምን አደረግን? በስንቱ ወይኔ ያን ጊዜ በረኛ ከመሆን ቦክሰኛ በሆን ኖሮ አሁን አፍንጫውን ብዬ ነበር የምለቀው። አረጋሽ በረኛ መሆኑ ነው ለቤተሰቡ የሚጠቅመው። ቦክሰኛ ምን ያረጋል? ግን ምንድን ያጠፋውት የሂሩት ያባ? ዝም በል። ልጃችንን በዳርንልህ ትበድለናለህ፣ ቤታችን ማስቀመጥንህ ትሸርብብናለህ። ኧረ እኔ አልሸር። ምንድን ነው መሸር? እኔ ቃሉን ዛሬ ገና መስማቴ ነው። በአንተ ምክንያት ያ ጅል ሙሉ ቀን ከቤት መውጣት የለበትም። እኔ መች ከቤት አትውጣ አልኩት? አግብቶ ከቤት እንዳይወጣ አደረከው። የልጅ ልጅ እንዳያዩ አደረካቸው። ታዩ እሱን እንኳን የልጅ ልጅ እንኳን ባንቺ አይተናል። ልጁ ከቤት እንዳይወጣ ትዳር እስር ቤት ነው እያልክ እንዳይወጣ አደረከው። እውነት በስንቱ ትዳር እስር ቤት ነው? እስር ቤት ነው? አይ በዚህ ላይ እንኳን እኔ አስተያየት ከምሰጥበት ጋሼ የተሻለ የህይወት ልምድ እና ተሞክሮ ስላላቸው ጋሼ እርሶ ቢሄዱበት በዚህ ጉዳይ ነው። እርግጥ ነው ስትልስ? አይ ምልሽ እርግጥ ነው እምልሽ ማለት ምን ማለት ነው? እሱ እንደሚስቱ አይነት ይወሰናል። ግን የኔ ልጅ ምን ሆኖ እስር ቤት የሚመስለው ንገረኝ። ቆይ የኔ ሚስትነትስ? የመጣነው ስለ እኛ ትዳር ልናወራ አይደለም፣ ስለ ሙሉ ቀን ነው። የሚያሳስብ ዋናው ጉዳይ የሙሉ ቀን ከቤት መውጣት ነው። እንዴ አባዬ ሙሉ ቀን አለማግባቱ ሳይሆን ከቤት አለመውጣቱን ያሳስበ? ታዲያ ሳላገባ አልወጣም ብሏል። እግረ መንገዱን አለማግባቱን ያሳስበኝ አይደለም እንዴ? እሱን ተይው። ዋናው ሐሳቤ የሙሉ ቀን ማግባት ነው። ሙሉ ቀን ካገባ የትየዘነበው አፍ ተዘጋበ። ልጅሽን ዳሪው እንጂ የሚለው የዚህ ሰፈር ምላስ ነበር እኔ የሚያሳስበኝ። እድሜ ላንተ፣ አንተ ነካክተ አንተ በጠበጥከው። እኔ ከበጠበጥኩት በቃ ችግር የለም፣ እኔ ራሴ አስተካክለዋለሁ። ጥሩ። እኛም የምፈልገው እሱን ልታደርግ ነው። ሙሉ ቀን አንተን ይሰማል። እውነት ነው። ሙሉ ቀን እኔን ይሰማኛል። ቢሰማህማ ነው በተአምር ይሻለውን በእንቤ ለወጠው። ሙሉ ቀን አሁን እዚህ ይመጣል። አንተው ያጣመምከውን ሐሳብ አንተው ታቃናዋለህ። አለበለዚያ ምን? ከኔ ጋር ነው የምትጣላው? ምን? ሙሉ ቀን ነው መሰለኝ። ሳልዘገጃጅ ሳላጠና መጣልኝ። ምንድን ነው የምታጠናው? ስለ ትዳር ጥሩ ነገር ለማውራት ነው። መጥፎ ነገር ለማውራት መቻጥና እማዬ ክፈችለት። ምን መሰለህ ሙሉ ቀን የህይወት ትርጉም የሚገኘው በትዳር ነው። እርግጥ ነው ትዳር አንዳንዴ የህይወት ትርጉምን ሊያዛባ ይችላል። ስንቱ መሰለ በትዳር አቅሉን የሳተው፣ ስንቱ መሰለ ትዳር አማሮት ጎዳና የወጣው እና ምን ለማለት ፈልጌ ነው ባጭሩ አግባ ለማለት ያህል ነው። ለምንድን ነው የፈለጋችሁኝ? በስንቱ ሊነግር የፈለገው ነገር አለ ና እንጂ በስንቱ ሙላ ቁጭ በል። አይቀመጣ ታዲያ እንዴ ሳይቀመጥ እንዴት አወራለሁ? ቁጭ በል። አረፍ ይበል። እሺ ምንድነው? ሙሌ ትላንት ያወራው በሙሉ ሐሰት ነው። ማለቴ ሙሉ ለሙሉ ሐሰት ሳይሆን ሐሰትም ተቀላቅሎበታል። በስንቱ ግልጽ መሆን አለበት። እውነቱን ማወቅ። ለምሳሌ እሷ እኔን ጥላኝ ልደት ልታከብር መሄዷ እውነት ነው።
እኔን ሻወር ጠጋኝ አድርጋኝ እዚህ ጎለታኝ መሄዷ ይሄ እውነት ነው፣ አይካድም። አልገባኝም። ሙሌ ትላንት ትዳር በ50 ብር ለውጣለሁ ምናምን ያልኩህ እንኳን እንዴ እንደሱም ብለሃል እንዴ? አይ እሱን እኮ ነው የምልሽ። ውሸቱ እኮ እሱ ነው፣ ሐሰቱ እሱ ነው። እንዴ ለምን በ50 ብር ለውጣለሁ? አንቺ ስታስቢ ነው 50 ብር ቸገረኝ እና ሙሌ ምንድነው እኔ ያልኩህን ሰምተህ እንዳትሸወድ። ትዳር ጥሩ ነው፣ ማግባት አለብህ። ትዳር እስር ቤት አይደለም፣ እንትን ነው መናፈሻ፣ ገነት፣ መንግስተ ሰማያት በለው። ሌላ የተሻለ ከፍ ያለ ቃል የለሽም? ዛሬ በሰላም ማደር አልፈለክም? ሰላም ትዳር ሰላም ነው። እኔ ያልኩህን ሰምተህ እንዳትሸወድ፣ ማግባት አለበት። ትዳር ጥሩ ነው። ቆይ አሁን ያልከውን ነገር ታምንበታለህ? እና ከቤት አልወጣም ማለት አላገባም ነው የምትለው? በስንቱማ እንደዚህ ካለ አገባለሁ። ጎሽ የኔ ልጅ ጎሽ። እንዲያውም ዛሬ ለትዬ ዘነቡ ልጄ ማግባቱ እንዳልቀረ እነግራት። ቆይ እንጂ ማም፣ ቆይ እንዴ በስንቱ ስላለ እኮ አይደለም የማገባው። እኔ አሁን ቆይ ምን ዝግጁ ነው? በቃ ዝግጁ ስሆን በራሴ ሰዓት አገባለሁ። እኔ አሁን ቆይ ምን ነው የሚያገባ ሰው የምመስለው? ባለ ትዳር የምመስለው? በነገራችን ላይ ነገር ያነሷል እንዲሉ አበው ዛሬ መንገድ ላይ ሲሄድ ይሄኛው እግሬ ይሄኛውን ስንት ጊዜ እንደገጨው ታውቃላችሁ? 13 ጊዜ። ለምን ይመስላችኋል? ይሄኛውን ቀኝ እግሬን ከግራ እግሬ ሳላግባባ እኔ ላገባ ሻፋፋ ስለሆንክ ነው። እና እግር እስኪቀና ላታገባ ነው? ቆመ ልትቀር ነው? አሁን እኔ ትዳር አይደለም እያሳሰበኝ ያለው። እና ምንድነው? የህይወት ትርጉም። የህይወት ትርጉም ቀላል ነገር አይደለም። የህይወት ትርጉም ብዙ ነው። 14